ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ኢህአፓ ከብልጽግና ጋር በተያያዘ ጠንከር ያለ ትችትን ያዘለ መግለጫ አውጥቷል። እንደሚከተለው መግለጫውን ሙሉውን እናስደምጣችኋለን። አብራችሁን ቆዩ። መግለጫው በርዕሱ እንዲህ ሲል ይጀምራል። እንዳያማጥራው እንዳይበላግፋው አዲሱ የብልጽግና የአፈና ስልት ይልና የተፈራው ደረሰ ያሳዝናል። ኢህአፓ የኢትዮጵያ ችግሮች የሚፈቱት በራሱ በኢትዮጵያ ሕዝብ የተባበረ ሰላማዊ ትግል ነው ብሎ በጽኑ ያምናል። ፓርቲያችን ከቆመለት ለመብቱና ጥቅሞቹ መጠበቅ ከሚታገልለት ሕዝብ ጋር ለመወያየት ከአዲስ አበባ ነዋሪዎች ጋር ቅዳሜ ህዳር 27 ቀን 2018 ዓ.ም በተቃዋሚ የፖለቲካ ፓርቲ ታሪክ ከረጅም ዓመታት በኋላ የመጀመሪያ የሆነውን ህዝባዊ ስብሰባ አዲስ አበባ ትናገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ሆቴል ዲ አፍሪክ የሚካሄድ መሆኑን ማስታወቁ ይታወቃል። ለዚህም ባሳለፍነው ሳምንት በተለያዩ መገናኛ ብዙሃን አማራጮች ጥሪ ሲስተላለፍ ቆይቷል። የአዲስ አበባ ነዋሪም በህዝባዊ ውይይቱ ላይ ተገኝቶ ሐሳቡን ለመግለጽና ለበርካታ ሀገራዊ ችግሮችም በጋራ የመፍትሄ አቅጣጫ ፍለጋ ላይ ለመምከር አቅዶ የነበረ መሆኑንና ለህዝባዊ ስብሰባውም ድጋፉን በተለያየ መንገድ ሲገልጽልን ሰንብቷል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸውና በአዳራሾቹ የመገልገል መብታችን እንደ ሁሉም የኢትዮጵያ ህዝብ መብቶች ሁሉ ስለተነጠቅን የግል አዳራሾችን ለማናገር ተገደናል። ነገር ግን ያነጋገርናቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ገልጸውልን ውል ለመዋል ጫፍ ላይ ስንደርስ በማናውቀው መንገድ ምክንያት ሊያከራዩን እንደማይችሉ ሲገልጹልን ቆይተዋል። በመጨረሻም ኢህአፓ ከሆቴል ዲ አፍሪካ ጋር አዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና ሌሎችን ህዝባዊ ውይይት አስፈላጊ ናቸው የሚላቸውን መሰናዶዎች አድርጎ ህዳር 27 ቀንን ሲጠባበቅ ሰንብቷል። ይህ ሁሉ ሲሆን ግን ስርዓቱ በአንድም በሌላም መንገድ ህዝባዊ ስብሰባውን እንዳናካሄድ ሊያደርግ እንደሚችልና እኛ ብቻ ሳንሆን ኢህአፓ በሚያደርገው ሰላማዊ ትግል ተስፋ አድርጎ ከጎናችን የቆመው ህዝብም በተደጋጋሚ ሲያሳስበን ቆይቷል። በእርግጥም አገራችን የምትገኝበት ሁኔታ ከህዝብ ጋር በነጻነት ሐሳብን ለመለዋወጥ እንደማያስችል በተግባር ተረጋግጧል። ይህ ስብሰባ እንደሚደረግ ካሳወቅን ጀምሮ የስርዓቱ ልሳን መሆናቸውን በተደጋጋሚ በተግባራቸው ያረጋገጡ አክቲቪስቶችና የመገናኛ ብዙሃን አማራጮች በፓርቲያችንና በአመራሩ ላይ የሰነዘራቸው መሰረት የለሽ ውንጀላና ስም ማጥፋቶች የህዝብን መከራ ጉዳይ ባላሉ ተለጣፊዎችና በብልጽግና ዘንድ ህዝባዊ ስብሰባ መጥራት የሚያስከስስና የሚያስወነጅል መሆኑን በግልጽ አሳይቷል። ፓርቲያችን የስም ማጥፋቱንም ሆነ በቀጥታ በተዘዋዋሪ የሚደርሱበትን በቃላት ሊገልጹ የማይችሉ ጫናዎችን ተቋቁሞ ስብሰባውን የገፋበት ቢሆንም በ11ኛው ሰዓት ሆቴል ዲ አፍሪካ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣ ያለው የከፈላችሁትን ገንዘብ ውሰዱ ሲል ውል ማቋረጡን አሳወቀን። መቼም የተቋቋመው በኪራይና መሰል አገልግሎቶች ገቢ ለማግኘት የሆነ ንግድ ተቋም ከቁጥጥር በላይ የሆነ ሁኔታ ባጋጠመው በመጨረሻ ሰዓት ይህንን እንደማያደርግ እናውቃለን። ውሉን ያላሳማኝ ምክንያት በማፍረሱ ሆቴሉን ልንከሰው ብንችልም በግድ ሆቴሉ ውስጥ ለመሰብሰብ ግን ስለማንችል በአዳራሽ መከልከል ምክንያት ህዳር 27 ቀን 2018 ሊደረግ የታሰበውና ዝግጅቱ ተጠናቆ በጉጉት ይጠበቅ የነበረውን ህዝባዊ ስብሰባ ላለማድረግ መገደዳችን ለተከበረው የአዲስ አበባ ብሎም የኢትዮጵያ ህዝብ እናሳውቃለን። በኢትዮጵያ ውስጥ ከህዝብ ጋር መወያየት ፈጽሞ የማይቻል ሆኗል። ይህን አይነት ሁኔታ ሲያጋጥም ነው ድንቄም ዲሞክራሲ እንድንል የምንገደደው። በዚህ ሁኔታ በተደጋጋሚ ከስርዓቱ አፎች እየሰማን እንዳለነው በነጻነት ርቱዓዊነት ታማኝነት የሚኖረው ጠቅላላ ምርጫ ውስጥ ፓርቲዎች ለመሳተፍ የሚችሉት እንዴት ነው?
ለመሆኑ የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት ካልቻለና የሐሳብ ልውውጥ ለማድረግ የማይችል ከሆነ የገዢው ፓርቲ አጫፋሪ ከመሆኑ ውጭ ምን ሊፈይድ ይችላል? ይህ ሁነት ይህንን መሰል በርካታ ጥያቄዎችን እንድናነሳ የሚያስገድድ ነው። ስርዓቱ በጽሁፍ ስብሰባውን ፈቅደናል ቢልም በማይታየው እጁ ከጀርባ መከልከሉን በተደጋጋሚ ከተስማሙ በኋላ ሐሳባቸውን መቀየራቸውን የሚነግሩን ለዚህ ስብሰባ ያነጋገርናቸው አዳራሾችና ሆቴሎች ሁነት እንዲሁም ስርዓቱ በፓርቲው ላይ ከከፈተው የፕሮፓጋንዳ ዘመቻ ለመረዳት የፖለቲካ ሊቅ መሆን አይጠይቅም። ነገር ግን አዳራሽ በመከልከልና በማስከልከል የሚቆም የኢህአፓ ትግል የለምና በቀጣይ አዳራሽ የማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደምናደርስ በእርግጠኝነት ለመናገር እንወዳለን። የመላው የኢትዮጵያ ህዝብ ሁሌም ኢህአፓ ለሚያደርገው ጠንካራና የማይበገር ሰላማዊ ትግል ከጎኑ እንዲቆምም ጥሪያችን እናስተላልፋለን። የዜጎችን የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ ያገዛዙ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይቻልም። ዘላቂ ድል ለመላው የኢትዮጵያ ህዝብ ሁሌም አሸናፊ ነው። ፈጣሪ ኢትዮጵያና ህዝቧን ይባርክ። የኢትዮጵያ ህዝባዊ አብዮት ፓርቲ ኢህአፓ ህዳር 26 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ያደመጣችሁት መግለጫ ሙሉ በሙሉ የኢህአፓ ነው። ለዛሬው በዚህ ቆየን። መልካሙን ሁሉ ተመኘንላችሁ።